ቤሊን ሜርሲን ዋጋ አስከፍልሻለሁ ያችን ህፃን ልጅ ምን አድርገሽ ብለሽ ነው በኤሌክትሪክ አቃጠልሻት በማለት ነግራትም ነበረ። እናም ሜርሲ ደግሞ ለመካድ ሞክራለች ማለት ነው። እኔ ምንም ነገር አላደረግኳትም፣ በመካከላችን ልንጫወት ስንል የተፈጠረ ነገር ነው እንጂ በድንገት ሆን ብዬ እናስቤበት አላደረግኩትም። ስለዚህ እኔ አላውቅም የሚል ነገር ነው እንግዲህ የነገረቻት። ዞሮ ዞሮ እንደዛ ካለቻትም በኋላ እንዴት እንደዛ ሊሆን ይችላል? እናም የምሰጥሽ ነገር እንዲሁም ደግሞ የማደርግልሽ ነገር እያንዳንዱ ዋጋ ያስከፍልሻል የሚል መልእክት ነው የሰጠቻት። በዚህ ምክንያት ታዲያ አጅሬት በጣም ደንግጣለች ማለት ይቻላል። እንዲሁም ደግሞ ማሪ አሁን ላይ በአቶ አምነን ፊት ምንም አይነት ተቀባይነት ስለሌላት ውጪ ተብላለች። እንዲሁም ደግሞ ለብቻቸው ጊዜ ማሳለፍ ፈልገው ልክ እንደ ባልና ሚስት የሚገባውን ነገር እና ድርሻ ልትሰጠኝ ይገባል፣ እንክብካቤም ካለ እንክብካቤ አሁን ላይ አንድ ቤት እየኖርን ስለሆነ ልክ እንደ ሚስት የምታይን ከሆነ ብዙ ነገሮችን ማስተካከል እንችላለን ብላ ነው የምታስበው። እና በዛ ምክንያት አቶ አምነን ደግሞ ያለ ፍላጎቱ ከአንድ ሀገር ወደ አንድ ሀገር መሄድ አይፈልግም እና እንሂድ እንዝናና ስትለው እኔ ወዴትም ሀገር መሄድም አልፈልግም፣ በመጀመሪያ ደረጃ ከአንድ ሀገር ወደ አንድ ሀገር ልንሄድ ስታስቢ እኔም ማማከር ነው መጠየቅ ነበረብሽ እንጂ እንዴት ነው ያለኔ ፍላጎትና ፈቃድ እንደዚህ ልታደርግ የቻልሽ በማለት ያናግራታል። ታዲያ በዚህ ማርያ በጣም ትናደድና እኔ እኮ ሚስት ነኝ፣ ለምን እንደዚህ ታደርጋለህ? ለምንስ አብረን አንወጣም? ዞሮ ዞሮ አንድ ቤት ባልና አደርን ማለት ባልና ሚስት ሆነ ሁሉን ነገር እኩል ማስኬድ እንችላለን ማለት ነው የሚል ድምዳሜ ነበር የሰጠችው። እሱ ደግሞ ይህንን ነገር አላመነበትም፣ ሊያምንበትም በጭራሽ አልቻለም። ምክንያቱም የሚያየው ነገር ሌላ ነው፣ የሚሆነው ነገር ደግሞ ሌላ ነው። ስለዚህ በጭራሽ አልሄድም፣ መሄድ ከፈለግሽ ግን ራስሽ መሄድ ትችያለሽ ብቻሽን፣ እንደውም አባትሽ ራሱ ያስፈልግሻል የሚል መልእክት ነበር የሰጣት። ማርያ በዚህ ሰዓት ይህንን ነገር ከመናገሯ በፊት ለወይዘሮ ሴማ አናግራትም ነበረ። ሴማም ሀሳቧን ደግፋላታለች። የሚገርመችው ነገር የሴማ ሀሳብ አንድ ላይ መሆን ስለሆነ ማርያና አምነን የሚፈልጉት፣ እንዲሁም ደግሞ አሁን ላይ በዛ እስር ቤት በገባበት ውለታ እያሳሰረችው ነው ያለችው። የሰዎችን ደስታና ፍላጎት ለመስጠት ስል የኔ ደስታና ፍላጎት የኔ ምርጫ እኮ እየተረሳ ነው ያለ። ስለዚህ ለምንድን ነው እንደዚህ የምታርግ የምትይኝ? እያለ አምነን ራሱ ይነግራታል ለአያቱ። አያቱ ደግሞ እስካሁን አንተ ምን ሆናል? እስኪ ንገረኝ ላዳምጥ። እኔ እኮ አላማ ያለ ሰው መስሎኝ ነበር፣ ለካስ አንተ ምንም አይነት አላማ የሌለ ሰውን እያለች ሙልጭ ስታደርገው አምነን እኔ አላማ አለኝ፣ አሁን ላይ የመግባት ፍላጎት የለኝም። አንቺ ስላልሽ ብቻ ማርያን ለመቅረብ ሞከርኩኝ፣ ግን ደግሞ አልቻልኩም። ከአቅሜ በላይ ናት። በቃ ሳታሞክሪ በጣም ብዙ ነገሮችን የምታደርግ ሰው ናት። ይህ ነገር እንዲሆን ደግሞ እኔ አልፈልግም የሚል መልእክት ነበር የሰጣት። ያንን ሲነግራት እንደዚህማ መሆን የለበትም በማለት ትቀየማለች። ሌላው ደግሞ ሜርሲ አሁን ባለቤትሽ ቤት ነው እያለቻትም ነበረ ማርያን። ማርያ ደግሞ እኔ ባለቤቴን ፈልጌው አይደለም ያገባሁት፣ በቃ ግዴታ ነው ትላለች። እንዲሁም ደግሞ ማርያ አሁን ላይ የሚሰማ ስሜት ምንድን ነው? የማልፈልግበት ቦታ ላይ መገኘት አልፈልግም፣ ስለዚህ መሄድ አለብኝ ነው ሀሳቧ። ታዲያ ሜርሲም ሁላችንም እኮ ተፈላጊነት ኖሮን አይደለም እዚህ ቤት ያለን ነው፣ ግን ደግሞ እራሳችን እየሸወድነው ነው፣ እንደሚፈልጉን አድርገን እያታለልናቸው ነው ያለ ነው። ስለዚህ እነዛ ነገሮች ናቸው ለኛ ጥሩ ምክንያት የሆኑን እንጂ ያለዛማ መኖር አንችልም ነበረ። እናም ደግሞ ይህንን ነገር ማሳካት እንችላለን፣ እናደርገዋለን፣ ተፈላጊ ነን ብለን ራሳችንን ማሞኘት የለብንም የሚል ሰበብ እየሰጠቻት ነበር። ዞሮ ዞሮ ማርያ አሁን ላይ እኔና አንቺ ጓደኛ ከሆን ብዙ ነገሮችን ማስተካከል እንችላለን የሚል ሀሳብ ተሰጥቷታል። ሜርሲ ደግሞ አዲስ እቅድ አላት ማለት ነው። ማርያ ከዛ ቤት እንዳትወጣና ሜርሲም እንዳትባረር ሁለታቸው ተባብረው እዛ ቤት ለመቀመጥ የሚያደርጉበት ሙከራ አለ። ዞሮ ዞሮ ማርያ እና ሜርሲ አንድ ላይ የሚሆኑ ከሆነ ቤሊንን ሊያስወጧት ይችላሉ ከዛ ቤት። እንዲሁም ደግሞ የሆነ ተንኮል ነገር ሰርተው በአቶ አምነን ፊት እንድትዋረድ ሊያደርጓት ይችላሉ። እንዲሁም ደግሞ መላ ቤተሰቡ እንዲጠሏት ሊያደርጉ የሚያደርጉት ጥረት እና ሙከራ አለ። ዞሮ ዞሮ ይህንን ጥረት ለማድረግ የሚያደርጉትና የሚያሳኩት ነገር ብዙ ነው ማለት ይቻላል። እንግዲህ በእርግጠኝነት አንድ ላይ ከሆኑ ያው ቤሊን ትጎዳለች። ዞሮ ዞሮ ዛህራ የሜርሲ በጣም ብዙ ምስጢሮችን የምታውቃቸውን ነገር ለቤሊን ነግራታለች። ቤሊንም በጣም ተከፍታ ነበረ። እንዴት እስካሁን ይህን ነገር አልነገርሽኝም የሚል ነገር ነው እንግዲህ የነገረቻት። እናም ደግሞ ይህን ነገር ከነገረቻት በኋላ ማስተካከል አለብኝ ብላ ያሰበችው ሜርሲን ቅጣት መስጠት ነው። እና
ትንሿ ዳኑ ደግሞ ማነው እንደዚህ በኤሌክትሪክ ያቃጠለች ስትባል እየተጫወት ነው በማለት ነበር የመሸወደቻቸው። ህፃኗ ራሱ በጣም ማስተዋይ ከመሆኑ የተነሳ አክስቴ ሜርሲ ናት እንደዛ ያደረገችብን አልተናገረችም ነበረ። እንደው ቤሊን በግድ ተናገሪ ባትላት ኖሮ የምትናገር ራሱ አይመስልም ነበረ። ከነገረቻት በኋላ ነው እንግዲህ የከፋት። አምነንም ሰምቷል። አምነን ይህን ነገር ከሰማ ይከፋዋል በሚል ሰበብ ሁለታቸውም ለመደበቅ ይስማማሉ እና ሁለት እህትማማቾች ሚስጥር እያወሩ ነው የሚል ሰበብም የሰጧቸው። እንዲሁም ደግሞ ተሰይመላቸው መኖር ጀመሩ። አምነንም እየተደበቀ ከቤሊ ጋር ፍቅሩን እየቀጨ ነው። አንድ ቀን እጅ ከፍንጅ ከተያዙ ግን አልቆላቸዋል። ዞሮ ዞሮ አሁን ላይ እኮ እኔ ቀለበት አስሬያለሁ እና ይሄ ነገር አግባብ ነው ወይ? ከኔ ክፍል እየመጣ ማደር፣ መቆየት፣ መጫወት እንዴት ታየዋለህ? እያለች ቤሊን እየጠየቀችው ነበር። እንዲሁም ደግሞ እኔ በነፃነት ከአንተ ጋር የምኖርበት ጊዜ ናፈቀኝ እያለችውም ነበረ። አምነንም የኔና ያንቺ ፍቅር ብዙ ፈተና ይገጥመዋል፣ ፈተና የማያጠውም። ስለዚህ ለጊዜው እንደዚህ መቀጠል አለብን፣ ቀለበቱን አታንሽብኝ ይላል። ይህ እኮ አሁን ምንድን ነው የወንድሙን ሚስት መማገጥ እንዴ? አረ ምን አይነት ድራማ እየተካሄደ ነው ግን ማለት ነው አሁን ላይ። እና አሁን አቶ አምነን የሚሰራው ነገር ቀለበት ሳታስር እኮ ችግር የለውም፣ ፍቅረኛሞች ነበሩ መጀመሪያ ቤት እሱ ናት። ከዛ አሁን እኮ ቀለበት ካሰረች በቃ የወንድሙ ናት ማለት ነው። ስለዚህ እንዴት ነው ከወንድሙ እየተደበቀ ከሱ ከምራቱ ምትሆን ጋር የሚጫወት የሚስቅ ምናምን ወዘተ። እናም ደግሞ ለሰዎቹ ከእሷ ጋር ያለ ቀረቤታ ምንድን ነው ተብሎ ሲጠይቅ የሚነግረው ነገር ምንድን ነው? እናንተ ከማምጣታቸው በፊት እና ከማወቄ በፊት ነው እሷን ማቅ ብሎ ነው የሚመልሰው። ሌላው አሁን ጀሪ እርጉዝ ናት። ጀሪ እርጉዝ የሆነችበት ከማን ሊሆን ይችላል ብላችሁ ታስባላችሁ? አቶ አምነን በጣም አባሯት ነበረ ወይስ አሁን ተመልሳ ከመጣች ጀሪ ሁለተኛ እድል አላት ትዳሯን የመቀጠል? አሁን ቤሊን ምንም እንኳን ደስተኛ ብትሆንም እና አምነን የኔ ነው ብላ ብታስብም ለወንድሙ እንደ ተዳራሽ ነው የምትታወቅ። ጀሪ ደግሞ ገና ቀለበት ስላሰረች ለአቶ አምነን የጋብቻ ወረቀት አልቀደዱም እና ተመልሳ ከመጣች ማርያ ምንም አይነት ቦታ የላትም ብዬ አስባለሁ። አሁን ማርያ የጀሪን ቦታ ድል ተክታ ያለችው። ስለዚህ ጀሪ እርጉዝ ከሆነች እና ከአቶ አምነን ከሆነ ያረገዘችው ማርያ ውልቅ ብላ ትሄዳለች። ከዛ ተመልሳ ደግሞ ቤሊን ትሰበራለች ብዬ አስባለሁ። ከዛ ህይወት ይቀጥላል። ጀሪም ከባሏ ጋር ትጣረቃለች ከአቶ አምነን ጋር። ቤሊንም እንግዲህ ከባሩክ ጋር ትቀጥላለች። ባሩክም ቢሮ ስራ እያስተካከለ ነው እንግዲህ ቢሮውን ድርጅቱን ለማክሰር እያንዳንዱ የተቻለውን ነገር እያደረገ ነው ያለ። አቶ አምነንም ምንም ሳይጠራጠረው ሙሉ ለሙሉ ስልጣን ስለሰጠው የሚፈልገውን ነገር እያከናወነ ይገኛል። ይሄ ደግሞ ትልቅ ዋጋ እንደሚያስከፍለው እና ድርጅቱ ትልቅ ክሳራ እንደሚገጥመውም እንግዲህ የሚያሳይ ነው ማለት ነው። ስለዚህ እነ አቶ አምነንና ቤሊን ወደፊት ምን ሊገጥማቸው ይችላል? እኔ ከዚህ የበለጠ መሰናክልና ችግር ይገጥማቸዋል ብዬ አስባለሁ።